የቅማንት ህዝብ ከምንጊዜውም በላይ ተደራጅቶ ሊመጡበት የሚችሉ ትንኮሳዎችን ለመመከት ከወዲሁ መዘጋጀት አለበት ተባለም። የቅማንት ህዝብ ባነሳው ህገ መንግስታዊ የመብት ጥያቄ ምክንያት ከ2007 ዓ.ም ጀምሮ ለከፍተኛ ዘር ተኮር ጥቃቶች ተጋልጦ መቆየቱን የገለጹልን የቅማንት መብት ተቆርቋሪዎች ችግሩ ዛሬም ድረስ እንዳልቆመና ህብረተሰቡ ሳይዘናጋ ራሱን እንዲከላከል ጥሪ አቅርበዋል። በ2011 ዓመተ ምህረት በፋርጣው የጥፋት ማህበር ወስዋሽነትና አስተባባሪነት ጎንደር ከተማ ላይ የተፈጠረው የጎንደር ፋኖ የተባለው ጽንፈኛ ታጣቂም ዛሬም በተለያዩ የቅማንት አካባቢዎች እያዘናጋ ጥቃት በመክፈት ከፍተኛ ችግር እየፈጠረ መሆኑን የሚገልጹት የመብት ተቆርቋሪዎች ሀገሪቱ የህግ የበላይነትን እስካላሰፈነች ድረስ ጥቃቱ እንደማይቀር ገልጸዋል። በቅማንት ህዝብ ላይ እየተፈጸመ ያለው ዘርን መሰረት ያደረገ ጥቃት ከ2010 በፊት የነበረ መሆኑ ቢታወቅም በለውጡ ሰበብ ሀገሪቱ የነገሰውን ህገወጥነት ተከትሎ በቅማንት ህዝብ ላይ የሚፈጸመውን ጥቃት የሚወዳደር እንደሌለም በርካቶች ያምናሉ። በተለይም በላይ አርማጭሆ ወረዳና በወገራ አዋሳኝ ባሉ የጃኔ ፈንቀራ ቀጠናዎች በበጋምጄና በጋና አካባቢ እየተደረጉ ያሉ ጥቃቶች እየተጠናከሩ ስለመጡ ህብረተሰቡ ከወዲሁ በመመካከር ተገቢውን ዝግጅት በማድረግ ሰላሙን መጠበቅ አለበትም ተብሏል። በተመሳሳይ በጭልጋ ወረዳ በርካታ ቆላማ አካባቢዎች በተለይም ደግሞ አዳኛ ገር ጫቆ የተባለው የጽንፈኞች መፈልፈያ የሆነው ሞፈር ዘመት ወረዳ ማዕከሉን ባደረገበት ነጋዴ ባህር ቀጠና የሚገኙ የቅማንት ቀበሌዎች ለተከታታይ ረፍት የለሽ አሰቃቂ ጥቃቶች እየተጋለጡ በመሆኑ የተለየ የህብረተሰብ አደረጃጀት ያስፈልጋቸዋል ያሉን የመብት ተሟጋቾች የወረዳው ባለስልጣናትም ከህዝቡ ጎን በመሆን ተግባራዊ ስራ መስራት አለባቸው ብለዋል። በዋናነት ሁሉም የመተማና ቋራ ቀጠናዎች ላይ የሚገኙ የቅማንት ቀበሌዎች ለጽንፈኛው ኃይል ጥቃት የተጋለጡ በመሆናቸው ልዩ ትኩረት ያስፈልጋቸዋልም ተብሏል። በተለይም ደግሞ አሁን በህወሓትና በብልጽግና መንግስት መካከል ሊጀመር ቋፍ ላይ ያለውን የእርስ በርስ ጦርነት እንደመጠቀሚያ አድርጎ የጽንፈኛው ቡድን በተለመደው የህወሓት ተላላኪነት ፕሮፓጋንዳ በማሳበብ ቅማንት ላይ ለመዝመት እንደተዘጋጀ ስለሚታወቅ የቅማንት ህዝብ ከምንጊዜውም በላይ ራሱን ለመከላከል መዘጋጀት አለበት ሲሉ በርካቶች አሳስበዋል። የቅማንት ህዝብ ላለፉት 11 ዓመታት ራሱን በመከላከል አሰልቺ ትግል ውስጥ በማለፉና አንዳንድ ከግል ጥቅማቸውና ክብራቸው ውጭ የህዝቡን ጥቅም የማይመለከቱ ታጋይ መሳይ ግለሰቦች በሚነዟቸው ሞራል ሰላቢ የሆኑ ፕሮፓጋንዳዎች የሚስተዋለው መዘናጋት ከወዲሁ ሊታረም ይገባል ተብሏል። ራሳቸውን አደራጅተው ከህዝቡ ጋር በመሆን የአካባቢውን ሰላም የሚጠብቁ ወጣቶችን እርስ በርስ በማጣላትና በእጅ ስልኮቻቸው እየደወሉ በማወናበድ የመበተን ስራ የሚሰሩ በአዲስ አበባና ሌሎች ከተሞች የተደበቁ ግለሰቦች ከዚህ ተግባራቸው ታቅበው ከህዝባቸው ጎን በመቆም የበኩላቸውን መወጣት እንዳለባቸውም የመብት ተቆርቋሪዎች ገልጸዋል። ከቅማንት ቀጠናዎች በቅርብ ርቀት የመሸገው ጸረ ቅማንቱና ጽንፈኛው የጎንደር ፋኖ የተባለ ታጣቂ ቡድን ራሱን አደራጅቶ በየጊዜው ጥቃት እየፈጸመ እየተመለከተ የመከፋፈል ስራ የሚሰራ የህዝብ ተቆርቋሪ መሳይ ነጋዴ ቡድን ከዚህ ተግባሩ ካልታቀበ በቀጣይ ለህዝብ የማጋለጥ ስራ እንደሚሰራም ተነግሯል። ይህ ከተማ ላይ ተደብቆ የህዝብን ጥቅም ለማዳፈን የሚሰራው የነጋዴዎችና የዘራፊ ሙሰኞች ቡድን መሬት ላይ ያሉ እንቅስቃሴዎችን በማኮስመን ላይ ብቻ የተሰማራ አይደለም የሚሉ አንዳንድ ወገኖች ሁሉንም የቅማንት ተቋማት ለማፍረስም ይሰራል ብለዋል። ከፍተኛ የመብራት መቆራረጥ ችግር በዕለት ከዕለት ህይወታቸው ላይ ጫና እያሳደረባቸው መሆኑን የጎንደርና አካባቢው ነዋሪዎች ለጃኖ ቅማንት ሚዲያ ተናገሩ። ቀድሞውንም በመብራት ችግር መቆራረጥ የሚታወቁት የጭልጋ ወረዳ ይከል ከተማና የላይ አርማጭሆ ወረዳ ትክል ድንጋይ ከተማ ክረምቱ ከገባ ወደ ችግሩ ተባብሶ መቀጠሉን የመረጃ ምንጮቻችን ተናግረዋል። ጎንደር ከተማን ጨምሮ በዞኑ የሚገኙ ሁሉም የወረዳ ከተሞች በመብራት ችግርና በውሃ እጥረት እንደሚፈተኑ ጃኖ ቅማንት ሚዲያ በተደጋጋሚ ሲዘግብ የቆየ ሲሆን ህዝቡ እየገጠመው ያለውን የመብራት ችግር መፍታት ባይችል እንኳን ለጊዜው ክረምት በመሆኑ የዝናብ ውሃን ለመጠቀም መገደዱ ታውቋል። ከሌላው አካባቢ በተለየ ሁኔታ የመብራት ችግር ጎልቶ የሚታይባቸው አይከልና ትክል ድንጋይ ከተሞች በቀን 3-4 ጊዜ መጥፋትና ለፍ ሲልም ለቀናት ጠፍቶ መሰንበት የተለመደ መሆኑን የመረጃ ምንጮቻችን ተናግረዋል። ጠፍቶ ቆይቶ ሲለቀቅ ደግሞ በከተማው ያለው የመብራት ኃይል ቅርንጫፍ ቢሮዎች ኃይሉን ለሁሉም ሰው ለማዳረስ በሚል ከተማውን በቀጠናና በቀበሌ ከፍለው በየተራ እንዲበራ እንደሚያደርጉም ነዋሪዎች አረጋግጠውልናል። በተለይም ደግሞ ወፍጮ ቤቶች፣ ጋራጆች፣ ጣውላና ጥገና ቤቶች፣ ሆቴሎች፣ ጸጉር ቤቶች እንዲሁም ኮፒ ቤቶች በየጊዜው በሚያጋጥመው የመብራት መቆራረጥ ለከፍተኛ ኢኮኖሚያዊ ኪሳራ እየተጋለጡ መሆናቸውን የጉዳቱ ሰለባዎች ለሚዲያችን በምሬት ተናግረዋል። እነዚህ ተቋማት መብራት በጠፋ ቁጥር ከሚያጋጥማቸው ኢኮኖሚያዊ ኪሳራ በላይ መብራት በሄደና በመጣ ቁጥር የኃይል አለመመጣጠን ስለሚያጋጥም በስራ ማሽኖቻቸው ላይ ጉዳት እያጋጠመ ለተጨማሪ ወጪ እየዳረጋቸው መሆኑን አክለው ተናግረዋል። ሆቴሎችም ወፍጮ ቤቶችም ጋራጆችም ሆኑ ሌሎች ከመብራት ጋር የተያያዙ ስራዎችን የሚሰሩ ድርጅቶች በመብራት መጥፋት የሚፈጠሩ ክፍተቶችን በጄኔሬተር ለመተካት ሲያስቡ የጄኔሬተሩን ዋጋ ጨምሮ የነዳጅና የትራንስፖርት ዋጋ ሲታሰብ ካላቸው የሀብት መጠን በላይ እንደሚሆንባቸው ታውቋል። በንግድ ስራ ላይ የተሰማሩ ዜጎች በመብራት በውሃና በሰላም እጦት ከሚያጡት የዕለት ከዕለት ገቢ በተጨማሪ በየዓመቱ የሚጣልባቸው ገቢያቸውንና ወቅታዊ ሁኔታውን ያላገናዘበ ግብርና በየጊዜው ለሚሊሻ፣ ለኮሪደር፣ ለድርጅት፣ ለመዘጋጃ፣ ለመከላከያ ወዘተ እየተባለ ያለደረሰኝ የሚሰበሰብ ገቢ እንዳሰለቻቸውም ጃኖ ቅማንት ሚዲያ ባለፈው መዘገቡ ይታወሳል።
የመብራት መጥፋት ችግር እንዳይከልና ትክል ድንጋይ ከተሞች የከፋ ባይሆንም በጎንደር ከተማና ዙሪያው ተመሳሳይ ችግር እንዳለ የነገሩን የከተማው ምንጮቻችን የሚመለከተው አካል ይህን ችግር እንዲፈታ ሲጠየቅ አጥጋቢ ምላሽ እንደማይሰጥም ገልጸዋል። ባለፉት በርካታ ዓመታት የቅማንትን ሕዝብ መብራትን ጨምሮ ከተለያዩ መሰረተ ልማት ተጠቃሚነት የማግለል ስራ በክልሉ ባለስልጣናት ሲሰራ ቢቆይም እንደ አጠቃላይ የሀገሪቱ የመብራት አገልግሎት ሽፋን ከሳህራ በታች ካሉ ሀገራት አኳያ ሲታይ አነስተኛ መሆኑም ይታወቃል። በቅርቡ የኢትዮጵያ መብራት ኃይል አገልግሎት ባወጣው መረጃ በሀገሪቱ ያለውን የኤሌክትሪክ ሽፋን 63 በመቶ ማድረስ ችያለው ማለቱ የሚታወስ ሲሆን አቅርቦቱ ከህዝቡ ፍላጎት አንጻር ሲመዘን ግን አሁንም እዚህ ግባ የሚባል እንዳልሆነ ይገመታል።